የኢየሱስ ክርስቶስ ልጅነት ከተወለደ በኋላ ነው ወይም የእግዚአብሔር ልጅነት የሚለው ማለት ነው ወይስ ከዘላለም የእግዚአብሔር ልጅ ነው? ምክንያቱም ከመወለዱ በፊት ልጅ አይደለም የሚል አዲስና እንግዳ ትምህርት ስለመጣ ምን ትላለህ? በአጭር መልስ መልሳለሁ። ዝርዝሩን ግን ዩቲዩባችን ውስጥ ገብታችሁ ክርስቶስ የእግዚአብሔር ልጅ ሆኖ መቼ ነው የሚለውን ከነ ማስረጃው በዝርዝር እዛ ላይ ስላወራን እዛ ላይ ታገኛላችሁ ዩቲዩብ ላይ። በአጭሩ ግን ክርስቶስ የእግዚአብሔር ልጅ ሆኖ በዘላለም ውስጥ ነው፣ መሃል ላይ ነው፣ ዘንድሮ ነው የሚለውን ከመመለሳችን በፊት መጀመሪያ በዚህ ጉዳይ ላይ የሚከራከሩ ሰዎች የእግዚአብሔር ልጅ ማለት ምን ማለት ነው የሚለውን መመለስ አለባቸው። የእግዚአብሔር ልጅ የሚለው ምክንያቱም ክርስቶስ የተወለደ እንጂ ያልተፈጠረ ነው። እኔስ የእግዚአብሔር ልጅ የሚለው ላይ እኮ ገና ሳይስማሙ ምን ማለት እንደሆነ ሳይስማሙ ትላንት ነው፣ ዛሬ ነው፣ ነገ ነው ይላል። ስለዚህ የእግዚአብሔር ልጅ ማለት በቅዱስ መጽሐፍ በአዲስ ኪዳን መጽሐፍት ውስጥ እነ ጴጥሮስ የእግዚአብሔር ልጅ ሲሉ ክርስቶስም ኢየሱስን የእግዚአብሔር ልጅ ብሎ ማመን ሲባል ምንድነው የእግዚአብሔር ልጅ? እግዚአብሔር በሰው ልማድ ይወልዳል። አባት ሽማግሌ ሆኖ ልጅ ታናሽ ሆኖ ጎረምሳ ሆኖ ነው እኛ የምናውቀው እና እግዚአብሔር እንደዛ አይነት የመዋለድ ስርዓት አለው እንዴ? ስለዚህ ልጅ ማለት ምንድነው? መንፈሳዊ ትርጉም። ለምሳሌ ኢየሱስ አባቴ ሲል ምን ማለት? አባቴ ይሰራል እኔም ደግሞ እሰራለሁ። አባቴ ለሚወዳቸው ይሰጣል እኔም ደግሞ ለምወዳቸው እንሰጣቸዋለን። ምን ማለት ነው ታዲያ ልጅ ወይም አባት ማለት? ኢየሱስ ክርስቶስ የኛ አይነት ልጅነት የለውም። ኢየሱስ ክርስቶስ ልጅ ሲል አባቴ ሲል አባትም የሚወደው ልጄ ሲል የመዋለድ ጉዳይ አይደለም። ልጄን ዛሬ ወለድኩ ሲል የመዋለድ አምላክ እንደማይወልድ እናውቃለን። አይወልድምም አይወለድምም፣ ደግሞ ይወልዳልም ይወለዳልም። በሰው ልማድ አይወልድም አይወለድም፣ ግን በባህሪ አንድነት። ስለዚህ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ ነው። ልጅ ስንል የባህሪ ልጅነት ምን ማለት ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል የእግዚአብሔር ወይም የአምላክ ባህሪያት ሁሉ በእርሱ ሰውነት ውስጥ አሉ። የባህሪ ልጅ ማለት አምላክ ያለው ባህሪ ብቻ፣ ፈጣሪነት፣ ሁሉን ማወቅ፣ በሁሉ መገኘት፣ በሁሉ ስፍራ መኖር፣ መፍጠር፣ መግዛት፣ ስግደት መቀበል፣ አምልኮ መቀበል፣ ውዳሴ መቀበል ወዘተ ወዘተ። በዚህ አንድ አይነት መሆን ማለት ነው የባህሪ ልጅነት ሲባል። ስለዚህ ኢየሱስ የእግዚአብሔር ልጅ ሆኖ መቼ ነው ስንል ጥያቄውን ማለት ነው ኢየሱስ የእግዚአብሔር ባህሪ የነበረው መቼ ነው ማለት ነው? ሰሞኑን ነው? ሲወለድ ነው? ከሙታን ሲነሳ ነው? ኢየሱስ ከሙታን ሲነሳ የእግዚአብሔር ልጅ ሆነ ወይስ የእግዚአብሔር ልጅ መሆኑ በኃይል ተገለጠ? ሮሜ ምዕራፍ 1 እርሱ በዘላለም ውስጥ የእግዚአብሔር ልጅ ነው። መጀመሪያ የእግዚአብሔር ልጅ ምንድነው የሚለውን እኮ ብዙ ሰዎች የእግዚአብሔር ልጅ ማለት ምን እንደሆነ ራሱ አያውቁም። የእግዚአብሔር ልጅ ማለት ለኢየሱስ ክርስቶስ የባህሪ ልጅነት ይባላል። የባህሪ ልጅነት ማለት የአምላክ ባህሪያቶች አሉት ማለት ሲሆን ትላንት የተወለደው ከማርያም ኢየሱስ 2000 ዓመት የተቆጠረለት ኢየሱስ የአምላክ ባህሪ የያዘው ግን መቼ ነው ማለት ነው? የእግዚአብሔር ልጅ የነበረው መቼ ነው ማለት የአምላክ ባህሪያት በእርሱ ውስጥ የነበሩት መቼ ነው ነው። ስለዚህ ኢየሱስ ክርስቶስ ሰሞኑን ነው የአምላክ ባህሪያት ያዘው። ሲጠመቅ ነው የአምላክ ባህሪ ያዘው። ሲነሳ ነው የአምላክ ባህሪ ያዘው። ሲወለድ ነው የአምላክ ባህሪ ያዘው። ዳዊት ትንቢት ሲናገርለት ነው የአምላክ ባህሪ የነበረው ወይስ በዘላለም ውስጥ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር? አለቀ። ስለዚህ የእግዚአብሔር ልጅ በስጋ መጣ ነው እንጂ ምንለው ኢየሱስ በስጋ መጥቶ የእግዚአብሔር ልጅ ሆነ አንል። የእግዚአብሔር ልጅ በስጋ እንደመጣ ለምሳሌ አንደኛ ዮሐንስ 5 ቁጥር 20 የእግዚአብሔር ልጅ እንደመጣ ነው ምንለው እንጂ የእግዚአብሔር ልጅ ኢየሱስ ሲመጣ የእግዚአብሔር ልጅ ሆነ የሚባል ንባብ የለም። የእግዚአብሔር ልጅ መጣ። የእግዚአብሔር ልጅ ማለት የእግዚአብሔር ባህሪያት በዘላለም ውስጥ የነበሩት ማለት። ስለዚህ ጭቅጭቁን የሚያሳጥረው የእግዚአብሔር ልጅ ማለት ምንድነው ብዬ ነው የምጠይቃቸው። መጀመሪያ የሚፋለሙትን ሰዎች ቆይ የእግዚአብሔር ልጅ ማለት ምን ማለት ነው? የተወለደ አምላክ ይወልዳል ይወለዳል።
በእግዚአብሔር አብና በእግዚአብሔር ወልድ መካከል የመጽነስና የመውለድ የሰው ስርዓት ነው እንዴ? ለምሳሌ መላእክቶች የእግዚአብሔር ልጆች ተብለዋል። ኢዮብ ላይ የእግዚአብሔር ልጆች እልል ሲሉ የንጋት ኮከቦች ሲዘምሩ ይላል እና ወልዷቸው ነው አምጦ ወልዷቸው ነው እንዴ? ስለዚህ እነሱ የእግዚአብሔር ልጅ የተባሉበት ነገር አለ በፍጥረት ጅማሬ ላይ። እኛ የእግዚአብሔር ልጅ የተባልንበት ነገር አለ። ኢቭን አዳም የእግዚአብሔር ልጅ ተብሏል ሉቃስ ላይ የተባለበት ምክንያት አለ። የፍጥረት ልጅነት ነው። እኛ ደግሞ የውርሰት ልጅነት ነው። ኢየሱስ ግን ምናልባት የተለያየ ቋንቋ የምታነቡ እንግሊዝኛ የምታነቡ ልክ ኢየሱስ የእግዚአብሔር ልጅ የተባለባቸው ንባቦች የባህሪ አንድነት መሆኑን በደንብ የሚገልጡ ቀላል እንግሊዝኛ መጽሐፍቶች አሉ። ሌሎቻችሁም በየቋንቋችሁ ልታገኟቸው ትችላላችሁ። ባጭሩ ከክርክሩ በፊት የእግዚአብሔር ልጅ ማለት ምን ማለት ነው? የእግዚአብሔር ልጅ ማለት አባቱ ያለው ባህሪያት ሁሉ ያሉት ማለት ነው። አብ ደግሞ የሰውነት ባህሪ የለውም። አብ ያለው የአምላክነት ባህሪ። የአብ ልጅ ስንል የአብ ባህሪያት ሁሉ ያሉት ማለት ነው። ያ ደግሞ በቀደም አይደለም፣ መሀል ላይ አይደለም። ሲወለድም ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ነው እንጂ ያልነበረም አይደለም። ሲነሳም በኃይል የእግዚአብሔር ልጅ ሆኖ ተገለጠ ነው እንጂ የእግዚአብሔር ልጅ ሆነ አይደለም። ሮሚያን በብሉይም የእግዚአብሔር ልጅ ነበረ፣ ነቢያትም የእግዚአብሔር ልጅ ነው ብለውታል። እነ ዳዊት አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ይሄ ነው። ከረጅም ባጭሩ የቀረውን ከቪዲዮ ላይ ተመልከቱ ከነ ጥቅሶቹ።